ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሊንሽ መልስ ነኝ። በቅድሚያም ክልላዊ ዜናዎች። 20ኛውን የብሔሮች ብሔረሰቦችና ሕዝቦች ቀን በዓል አያሌ ልማታዊ ስኬቶችን እያስመዘገብን ባለንበት ወቅት መከበሩ ልዩ ያደርገዋል ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል በሐረሪ ክልል ደረጃ የማጠቃለያ መርሃ ግብር በዛሬው ዕለት ተካሂዷል። አያንቱ አህመድ 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል በሐረሪ ክልል ደረጃ የማጠቃለያ መርሃ ግብር በዛሬው ዕለት ተካሂዷል። በማጠቃለያ መርሃ ግብሩ ላይ መልእክት ያስተላለፉት የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል በሐረሪ ክልል ደረጃ በተለያዩ ሁነቶች ሲከበር መቆየቱን ገልጸዋል። የዘንድሮ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል ህብረ ብሔራዊ አንድነትና መግባባትን፣ አንድነትን፣ ወንድማማችነትና እህትማማችነትን ይበልጥ የምናጠናክርበት በዓል መሆኑን ገልጸዋል። ርዕሰ መስተዳድር ኦርዲን ብሔሮች ብሔረሰቦችና ሕዝቦች ቀን በዓል የማንነታችን መገለጫ በዓል መሆኑን ገልጸው ተቻችሎ በሰላም አብሮ የመኖር በጎ እሴቶቻችንን ይበልጥ በማጉላት የማህበራዊና ኢኮኖሚያዊ እድገታችንን ያረጋገጥንበት እንዲሁም በርካታ የልማት ስራዎች ማከናወን የቻልንበት ምቹ መደላደሎችን የፈጠረ በዓል ነው ሲሉም ገልጸዋል። በሀገር አቀፍና በክልሉ በየዘርፉ የተከናወኑ የልማት ስራዎች በአጭር ጊዜ ውስጥ ምን ያህል ተአምር መስራት እንደምንችል ማሳያ መሆናቸው አቶ ኦርዲን ገልጸዋል። ባለፉት የለውጥ ዓመታት የክልላችን ህዝቦች መገለጫ የሆነውን ተቻችሎ በሰላም አብሮ የመኖር እሴታችንን የበለጠ በመገንባት ሰላማችንን ለማጽናት የሚያስችሉ ስራዎችን በማከናወን ክልላችን የሰላም ደሴት መሆን ችላለች። በተመሳሳይ በማህበራዊና በኢኮኖሚያዊ ልማት ዘርፎችም የክልላችንን ማንሰራራት ያረጋገጡ ለሁለንተናዊ ብልጽግናችን መሰረት የጣሉና ለሌሎችም ምሳሌ የሆኑ በርካታ የልማት ስራዎችን ማከናወን ጀምረናል። ይህም ህብረ ብሔራዊ አንድነትና ወንድማማችነትን በማጠናከር ተዋህደን በመደመር እሳቤ ስንመራ በአጭር ጊዜ ምን ያህል ተአምር መስራት እንደምንችል ክልላችን ጥሩ ማሳያ ሊሆን ይችላል። የዘንድሮ የብሔሮች ብሔረሰቦችና ሕዝቦች ቀን በዓል የህዳሴ ግድባችንን ባጠናቀቅንበትና 7ኛው ሀገራዊ ምርጫን በምናከናውንበት ወቅት መከበሩ ልዩ ያደርገዋል ብለዋል። በዓሉ ሲከበር ሀገራዊ አሰባሳቢ ትርክቶችን በመገንባትና የልማት ስራዎችን አጠናክሮ በማስቀጠል የሀገራችንን ብልጽግና ለማረጋገጥ ቃላችንን የምናድስበት ሊሆን እንደሚገባም ርዕሰ መስተዳድሩ ገልጸዋል። በ20ኛው የኢትዮጵያ ብሔረሰቦችና ሕዝቦች ቀን በዓል እንደ ክልልም ይሁን እንደ ሀገር ይህን በዓል ስናከብር ህዳሴ ግድባችንን ለማስመረቅ በርካታ የልማት ስራዎችን ያከናወንበት በሀገራዊ ምክክር ሂደት ላይ የምንገኝበትና 7ኛውን ሀገራዊ ምርጫ የምናከናውንበት ዓመት ላይ የሚከበር በመሆኑ የዘንድሮውን በዓል የተለየ ያደርገዋል። በዚህ መልኩ የሚቀጥሉት ዓመታትም አሉታዊ ትርክቶችን በማስወገድ አዎንታዊ ትርክቶችን በተሻለ ሁኔታ በመገንባት የክልላችንን ሰላም የምናጸናበት፣ የልማት ስራዎቻችንን የበለጠ የምናጠናክርበት፣ ሀገራዊ ምክክሩን በተሳካ ሁኔታ የምናጠናቅቅበት እና 7ኛውን ሀገራዊ ምርጫ ነፃ ፍትሃዊና ሰላማዊ በሆነ መልኩ የምናከናውንበት ጊዜ እንዲሆን መልካም ምኞቴን እየገለጽ የክልላችን ሕዝብ የተለመደውን ተገቢ ተሳትፎና ትብብር እንዲያደርግ ጥሪን አቀርባለሁ። የሐረሪ ክልል ምክር ቤት ዋና አፈ ጉባኤ ሱልጣን አብዱሰላም በበኩላቸው የዘንድሮ የብሔሮች ብሔረሰቦችና ሕዝቦች ቀን በዓል ሀገራችን ኢትዮጵያ ወደ ብልጽግና የሚያሸጋግር የመሰረተ ድንጋይ የምንጥልበት በመሆኑ ልዩ ያደርገዋል ሲሉ ገልጸዋል። በዓሉ በክልላችንም የሕዝብን ተጠቃሚነት ያሳደጉ አያሌ ኮሪደርና ሌሎች ስኬታማ የልማት ፕሮጀክቶችን እውን እያደረግን ባለንበት ወቅት መከበሩ ልዩ እንደሚያደርገው አፈ ጉባኤው ጨምረው ገልጸዋል። የዘንድሮ የ20ኛውን ብሔረሰብ ስናከብር ልዩ የሚያደርጋቸው ብዙ ነገሮች የሚታዩበትና ሀገራችን ኢትዮጵያ ወደ ብልጽግና ለመሸጋገር
የሚያሸጋግሩንን መሰረተ ብዙ የሆኑ መሰረቶችን የመረቀችበትና ፕሮጀክቶችን የመረቀችበት መሰረት ድንጋዮችንም ደግሞ የጣለችበት ስለሆነ ልዩ ስለሚያደርገው በተጨማሪም እስከ ዛሬ ድረስ በተለያየ መንገድ ሲከበር የነበረውን የሐረሪ ክልል የብሔር ብሔረሰቦች ማጠቃለያ ላይ ስንገኝ በክልላችን ደረጃ ልዩ የሚያደርገው በሐረሪ ክልል እንደ ስሟን የሚመጥን ፕሮጀክቶች በሐረሪ ክልል እየተሰሩና እየተገባደዱና የሚታዩ ስለሆነ ለዚህ አመራርም ለዚህ ህዝብም ምስጋናችን ለማቅረብ እንፈልጋለን። በጣም እናመሰግናለን። በበዓሉ አከባበር መርሃ ግብሩ ላይ የክልሉ ከፍተኛ አመራሮችን ጨምሮ የተለያዩ የህብረተሰብ ክፍሎችና ጥሪ የተደረገላቸው እንግዶች ተገኝተዋል። 20ኛው የብሔር ብሔረሰቦችና ህዝቦች ቀን በዓል በሀገር አቀፍ ደረጃ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ህዳር 29 ቀን 2018 ዓ.ም ዲሞክራሲያዊ አንድነት ለህብረ ብሔራዊ መግባባት በሚል መሪ ቃል ይከበራል። ጾታን መሰረት ያደረጉ ጥቃቶችን ለመከላከልና ለማስቆም ቀጣይነት ያላቸው ንቅናቄዎችን ማድረግ ወሳኝ መሆኑን የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ ገለጹ። የቢሮ ኃላፊ የዘንድሮን 16ቱን የጸረ ጾታዊ ጥቃት ቀናት ንቅናቄን አስመልክተው መግለጫ ሰጥተዋል። ገዛኛ ራጌ እንደሚከተል ያቀርበዋል። ጾታን መሰረት ያደረጉ ጥቃቶችን ለመከላከልና ለማስቆም ቀጣይነት ያላቸው ንቅናቄዎች ማድረግ ወሳኝ መሆኑን የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ ገለጹ። የቢሮ ኃላፊ የዘንድሮ 16ቱን የጸረ ጾታ ጥቃት ቀናትን ንቅናቄን አስመልክቶ መግለጫ ሰጥተዋል። በዚህም በዓለም አቀፍ ለ34ኛ ጊዜ በሀገራችን ደግሞ ለ20ኛ ጊዜ ጥቃትን የሚጸየፍ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል እየተከበረ በሚገኘው የጸረ ጾታ ጥቃት ቀናት ንቅናቄዎች የህብረተሰቡን ግንዛቤ የሚያሳድጉ ተግባራትን በክልሉ ከተማና ገጠር በስፋት ማከናወን ይገባል ብለዋል። ከዚህም ባለፈ ጾታዊ ጥቃት ተፈጽሞ ሲገኝ የሚመለከታቸው የፍትህ አካላት አፋጣኝ ፍትህን ከማስፈን አኳያ በቅንጅት መስራት እንዳለባቸው አሳስበዋል። ጾታን መሰረት አድርጎ የሚፈጸሙ ጥቃቶችን ከማጋለጥ በዘለለ ለህግ ማቅረብና አስተማሪ ቅጣት እንዲሰጥ ማድረግ እንደሚገባ አቶ ቶፊቅ አሳስበዋል። ጾታዊ ጥቃት የሰብአዊ መብት ጥሰት ነው ያሉት አቶ ቶፊቅ የሴቶችና የህጻናት መብታቸው ማስከበር የሁሉም ኃላፊነት ሊሆን እንደሚገባ አስገንዝበዋል። በመሆኑም ሴት ልጅ እናት፣ እህት እና ሚስት ስለሆነች በሴቶች ላይ የሚደርሰውን ጥቃት በመከላከል ሁሉን አቀፍ ተሳትፎና ተጠቃሚነታቸውን ለማሳደግ የሚከናወኑ ተግባራት ማላቅ እንደሚገባ መልእክታቸውን አስተላልፈዋል። የአገሪቱን ዲጂታል ኢኮኖሚ እውን ለማድረግ ዘመን ዲጂታል ገበያ ከፍተኛ ሚና እንደሚጫወት የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታወቀ። የኢትዮ ቴሌኮም ማዕከላዊ ምስራቅ ሪጅን ለሐረሪ ክልል የንግዱ ማህበረሰብ ዘመን የዲጂታል ገበያን ለማስጀመር የሚያስችል የግንዛቤ ማስጨበጫ መድረክ አካሂዷል። ለትዕግስት በለጠ ዘገባ ያብስራ ሰግድ። የኢትዮ ቴሌኮም ማዕከላዊ ምስራቅ ሪጅን ለሐረሪ ክልል የንግዱ ማህበረሰብ ዘመን የዲጂታል ገበያን ለማስጀመር የሚያስችል የግንዛቤ ማስጨበጫ መድረክ አካሂዷል። የክልሉ ኢንተርፕራይዞች ልማት ኢንዱስትሪ ቢሮ ኃላፊ አቶ እስማኤል ዩሱፍ በዚህ ወቅት እንደገለጹትም የኦንላይን ንግድ የሀገሪቱን ዲጂታል ኢኮኖሚ እውን ለማድረግ ከፍተኛ ሚና ይጫወታል ብለዋል። በክልሉ የዘመነ ገበያ መጀመሩ የንግድ ስርዓቱን በማሻሻልና በማሳለጥ ህብረተሰቡን ተጠቃሚ የሚያደርግ መሆኑንም ጨምረው ገልጸዋል። የዲጂታል ገበያው ለሀገሪቱ ብሎም ለክልሉ አዳዲስ ለውጦች ይዞ የመጣ ነው ያሉት አቶ እስማኤል ለሁሉም ዜጎች ፈጠራና አካታች እድገት ለማድረስ መሰረት የሚጥል መሆኑንም ተናግረዋል። በተጨማሪም አነስተኛና መካከለኛ ነጋዴዎች ከሸማቾች ጋር በቀላሉ እንዲገናኙ በማድረግ አዳዲስ የገበያ እድሎች እንዲፈጠሩ ያስችላልን ብለዋል። በተለይ የዲጂታል ማዕቀፍ ለሀገራችን የፋይናንስ የገበያ ተደራሽነት፣ ምርታማነት፣ እድገትና የስራ እድል መፈጠር ለአነስተኛና መካከለኛ ኢንተርፕራይዞች ደግሞ የንግድ እድሎችን በማመቻቸት ዲጂታል ትራንስፎርሜሽንን በማፍጠንና ዘላቂ ኢኮኖሚ እድገትን በማረጋገጥ ረገድ ትልቅ ሚና ይጫወታልን ብለዋል። የሐረሪ ክልል የንግድ ልማት ኤጀንሲ ኃላፊ አቶ ሸሪፍ ሙሜ በበኩላቸው የዘመነ ገበያን ተፈጥሮና ጥቅሞች ማወቅ አስፈላጊ መሆኑን ጠቁመው ለአርሶ አደሮች፣ ለባለ ሀብቶችና ለነጋዴዎች ሰፊ እድሎች ይፈጠራልን ብለዋል። በመሆኑም ከዘመን ገበያ ጋር መስራት የሚፈልጉ በክልሉ የሚገኙ የንግዱ ማህበረሰብ በቴክኖሎጂ የታገዘ ኢኮኖሚ ለመዘርጋት መስፈርቶችን በማሟላት ወደ አገልግሎቱ መግባት እንደሚችሉም አቶ ሸሪፍ ገልጸዋል። የኢትዮ ቴሌኮም የማዕከላዊ
ማዕከላዊ ምስራቅ ሪጅን የሽያጭ ስራ አስኪያጅ አቶ ተስፋዬ አባተ እንዳሉት ኢትዮ ቴሌኮም የንግድ ስራዎችን በዲጂታል መልክ በማቅረብ በስፋት እየሰራ መሆኑን ገልጸው ነጋዴዎች ምርቶቻቸውን በዘመነ ገበያ በዲጂታል መንገድ እንዲያቀርቡና ደንበኞቻቸውም ያለምንም የጊዜ ገደብ ምርቶቻቸውን በቴሌ ብር ሱፐር አፕ እንዲገዙ ያስችላቸዋልን ብለዋል። ዘመን ዲጂታል ገበያ በ2030 ዲጂታል ኢትዮጵያ እውን ለማድረግ የተያዘውን እቅድ በከፍተኛ ሁኔታ ይደግፋል ሲሉም ገልጸዋል። ዘመን ገበያ ሸማቾች የሚፈልጓቸው ምርቶች ከቤታቸው ሆነው በኦንላይን እንዲያገኙና ጊዜ እንዲቆጥቡ ያስችላቸዋልን ብለዋል። የዘመን ገበያን በመጠቀም የንግድ ማህበረሰቡ የንግድ ፍቃድ በማውጣት በቲን ቁጥር መመዝገብና መጠቀም እንደሚችሉም ተመላክቷል። በሐረሪ ክልል 20ኛውን የብሔሮች ብሔረሰቦችና ሕዝቦች ቀንን ምክንያት በማድረግ የስፖርት ውድድር ተካሄደ። ቀኑ መከበሩ አንድነትና ፍቅር ለማጠናከር የሚኖረው ፋይዳ የጎላ ስለመሆኑም ተገልጿል። ለዲኔ መሐመድ ዘገባ ምስጋናው ኃይሉ። በሐረሪ ክልል 20ኛው የብሔር ብሔረሰቦችና ሕዝቦች ቀንን አስመልክቶ በክልሉ ትምህርት ቢሮ አዘጋጅነት ሲካሄድ የቆየው ስፖርታዊ ውድድር ተጠናቋል። የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ዘከሪያ አብዱልአዚዝ እንደገለጹት በዓሉን ምክንያት በማድረግም ከተለያዩ ድርጅቶች ጋር በመቀናጀት ውድድሩ መካሄዱን ተናግረዋል። የዲሞክራሲ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ለ20ኛው ጊዜ የሚከበረውን የብሔር ብሔረሰቦችና ሕዝቦች ቀንን በትምህርት ሴክተር የተለያዩ ተቋም ትምህርት ቢሮ ቲቬት ኤጀንሲ እና ቲቲሲ ቢዝነስ ኮሌጅ በጋራ ሆነን በተለያዩ ኩነቶች ስናከብር ቆይተናል። በዋናነት የዛሬውንም የስፖርት ውድድሩን ስናይ በአጠቃላይ ከኩነቶቹ አንደኛው ፕሮግራም እንዳለ መሆኑ ይታወቃል እና በዋናነት እስከ ከ20 ቀን በፊት በተለያዩ እቅድ በማቅረብ በጋራ ኮሚቴዎችን በማድረግ የተሻለ የህብረ ብሔራዊ አንድነት በተላበሰ መልኩ ሶስቱም ተቋማት አንድ ላይ ሆነን እቅድ በማዘጋጀት የተለያዩ ተግባራት በመርሃ ግብሩ ላይ 20,000 ተማሪዎችና 15,000 መምህራን በተለያዩ መንግስትና የግል ትምህርት ቤቶች ላይ መሳተፋቸውን ገልጸው በተለይ ህገ መንግስትና ፌዴራሊዝም ላይ ሰፊ ግንዛቤ መሰጠቱን አስታውቀዋል። ከ20,000 በላይ የሚሆኑ ተማሪዎች በዚህ በተለያዩ ኩነቶች እንዲሳተፉ ከ1,500 በላይ ደግሞ መምህራኖች በዚህ ፕሮግራም እንዲሳተፉ አድርገናል። በዋናነት ከፌዴራል አስተምሮና የህገ መንግስት ላይ ያሉትን ግንዛቤ ከማስጨበጥ አንጻር ግንዛቤ የተለያዩ ስልጠናዎችና ውይይት መድረኮች አዘጋጅተናል። ወደ 8-9 የሚሆኑ በዋናነት የፓናል ውይይት በመምህራኖች መሀል እንዲሆን ተፈጥሯል። ከዛ ባሻገር ደግሞ የጥያቄና መልስ ተማሪዎቻችን በሃይስኩል ደረጃ፣ በኤሌመንተሪ ደረጃ፣ በቢሮ ደረጃ በሶስቱም ተቋም የግልም የመንግስትም ኮሌጆችም ጭምር እንዲካተቱ አድርገናል። በመጨረሻም በዓሉ አንድነትን ይበልጥ በማጠናከር የጀመርነውን ልማት እንዲሳካ ሁሉም የበኩሉን ኃላፊነት ሊወጣ ይገባል ብለዋል። በአጠቃላይ በዘንድሮ ላይ የሚከበረውን 20ኛውን የብሔር ብሔረሰቦችን ቀን ታሳቢ ማድረግ የአንድነት የአብሮነት በክልላችን ደግሞ ያሉትን የተለያዩ በኮሪደር ልማት የሰሩትን ስራዎች በጋራ ሆነን ደግሞ አሁን የጀመሩትን ከመደገፍም አንጻር ከልማቱ ጎን ሆነን በተሻለ መልኩ ያው እንቅስቃሴ ላይ እንገኛልና ያው መድረኩም ጨዋታ ውድድሩም ያንን ይገልጻል የሚለውን ለማስቀመጥ ፈልጋለሁ። 20ኛው የብሔር ብሔረሰቦችና ሕዝቦች ቀን በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ ኢትዮጵያ ክልል አዘጋጅነት ህዳር 29 2018 ዓ.ም በሆሳዕና ከተማ ዲሞክራሲ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ይከበራል። በሐረር ከተማ የተከናወኑ የኮሪደር ልማት ስራዎች ከተማይቱን ገጽታ ሳቢ በሆነ መልኩ የቀየሩ መሆኑን የምዕራብ ሐረርጌ ዞን ከፍተኛ አመራሮች ገለጹ። እነዚህ የልማት ስራዎች የቱሪስት ፍሰቱን የሚያጠናክሩ መሆናቸውን አክለዋል። ለትትና ተስፋዬ ዘገባ ፍቃዱ በላይ። በሐረር ከተማ የተከናወኑ የኮሪደር ልማት ስራዎች የከተማይቱን ገጽታ ሳቢ በሆነ መልኩ የቀየሩ መሆኑን የምዕራብ ሐረርጌ ዞን ከፍተኛ አመራሮች ገልጸዋል። በሐረሪ ክልል የለውጡ መንግስት ወደ ስልጣን ከመጣ ወዲህ በልማት ስራው ላይ የተለያዩ ለውጦች እየታዩ ይገኛሉ። በተለይም ለኮሪደር ልማት ስራዎች ልዩ ትኩረት በመስጠት በከተማይቱ ውስጥ እየተገበረ እንደሆነም ይታወቃል። በማያ ከተማ የአመራር ስልጠና ላይ የተሳተፉ የምዕራብ ሐረርጌ ዞን አመራሮች በሐረር ከተማ በነበራቸው ቆይታ የተመለከቱት የልማት ስራ ከተማዋ ለኑሮ ምቹና ሳቢ እንድትሆን ተደርጎ መከናወን ተናግረዋል። ከዚህ በፊት ሐረር ጽዳት ያልነበራት ለጎብኚዎች አመቺ ያልነበረች መሆኑን አስታውሰው አሁን ግን በኮሪደርና በተለያዩ የልማት ስራዎች የከተማይቱ የቀድሞ ገጽታ በአጭር ጊዜ ውስጥ መቀየሩ እንዳስደነቃቸው አስታውቀዋል። ብዙ ጊዜ ወደ ሐረር መጥቼ ነበረ። አሁን መንግስት ባወጣው የልማት ስትራቴጂ መሰረት አምራለች። ከዚህ በፊት ጽዱ አልነበረችም። አሁን ግን አስደናቂ ነገር አይቻለሁ።
ንጹህ ማራኪና ለኑሮ ምቹ የሆነ አካባቢ ለመፍጠር ጠቅላይ ሚኒስትር ሐሳብ እየተገበረ መሆኑ ሐረር ላይ አይቻለሁ። ሐረር ታሪካዊነቷን ይዛ እንድትቀጥል ሁሉም በቅንጅት መስራትና የልማት ስራዎችን ደግሞ መንከባከብ እንደሚገባም ተናግረዋል። የሐረር ከተማ ታላላቅ የቱሪስት መስህቦች አሏት። ቀደም ሲል ቱሪስቶቹ ጀጎልን ብቻ ይጎበኙ ነበር። አሁን ትልቅ ለውጥ አለ። ይህ መጠበቅና መቀጠል አለበት። ከዚህ በፊት እዚህ ተምሬያለሁ። እንዲህ አልነበረችም። ህንጻዎቹ ለቱሪዝም ተስማሚ መሆን መንገድ ተከናውኗል። እናም መቀጠል አለበት። የኮሪደር ልማት ስራዎቹ ፍጥነትና ጥራት ለሌሎች ክልሎች ተሞክሮ በሚሆን መልኩ እንደተከናወኑም ኃላፊዎቹ ገልጸዋል። ይህ ተሞክሮ በከተማችን የልማት ስራ ተግባራዊ እናደርጋለን። የሐረር ከተማ ላይ ስራ ከተጀመረ እንደሚጠናቀቅ አይቻለሁ። እናም በከተማና በገጠር ልማታችንን እናጠነክራለን። ስልጠናው በኮሪደር ልማት ስራ ላይ ያተኮረ ነበር። ይህንን ወረታች እናወርዳለን። ማህበረሰቡ ከጎናችን እንዲቆም እንፈልጋለን። ይህ የልማት እንቅስቃሴዎች በጣም ጥሩ ተሞክሮ ነው። ወደ ከተማችን ሄደን በተቻለን መጠን እንሰራለን። ለቀጣዩ ትውልድም ምቹ ማራኪና አረንጓዴ ከተሞችን ለማስረከብ የአመራሩ ቁርጠኝነት የላቀ አስተዋጽኦ እንዳለውም አክለዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። የግብርና ሜካናይዜሽን የምግብ ሉዓላዊነትን ለማረጋገጥ ጉልህ አስተዋጽኦ እያበረከተ መሆኑን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር አቶ ማንደፍሮ ንጉሴ ገለጹ። በሌላ ዜና ከፍተኛ የወባ ስርጭት ምጣኔ ባለባቸው አካባቢዎች ትኩረት ተደርጎ የተሰራ መሆኑን የጤና ሚኒስቴር ገልጿል። እኚህና መሰል ሀገር አቀፍ ዘገባዎች በተከታይነት ይቀርባሉ። የግብርና ሜካናይዜሽን አዳዲስ የአምራር እድሎችን በማስፋት የምግብ ሉዓላዊነትን ለማረጋገጥ ጉልህ አስተዋጽኦ እያበረከተ መሆኑን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ ገልጸዋል። የኢንስቲትዩቱ ዋና ዳይሬክተር ማንደፍሮ ለኢዜአ እንዳሉት የግብርና ሜካናይዜሽን ስርዓት የዘርፉን ምርታማነት በማዘመን ቁልፍ ሚና እየተጫወተ ይገኛል። የምግብ ሉዓላዊነትን ዘላቂና ወጥ በሆነ መልኩ ለማረጋገጥ ከምርት እስከ ገበታ ያለውን ሂደት የሰመረ ለማድረግ እየተሰራ መሆኑንም ተናግረዋል። የሜካናይዜሽን ግብርናን ማስፋፋት ምርታማነትን ለማሳደግና ጥራት ያላቸው የግብርና ውጤቶች በስፋት ለማምረት አቅም እንደሚፈጥርም ገልጸዋል። ኢንስቲትዩቱ ዘመናዊ ትራክተሮችንና ኮምባይነሮችን ለአርሶ አደሮች በስፋት ተደራሽ በማድረግ ምርትና ምርታማነትን የማሳደጉ ተግባራት ማከናወኑንም ጠቅሰዋል። በዚህም የበጋ መስኖ ስንዴ ልማትን ጨምሮ በሌሎች ምርቶች ላይ ከፍተኛ ውጤት ማምጣት መቻሉን ተናግረዋል። በቀጣይ የእርሻ መሳሪያዎችን በሀገር ውስጥ በመገጣጠም ለአርሶ አደሮች በግዢና በኪራይ ተደራሽ ለማድረግ ይሰራል ብለዋል። ከፍተኛ የወባ ስርጭት ምጣኔ ባለባቸው አካባቢዎች ትኩረት ተደርጎ የተሰራ ያለው የወባ መከላከልና መቆጣጠር ስራ ተጠናክሮ መቀጠሉን የጤና ሚኒስቴር ገልጿል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እንዳሉት የበሽታ መከላከልን መሰረት ባደረገ ስራ የወባና ቲቢ በሽታ የስርጭት ምጣኔ ላይ መቀነስ ታይቷል። ሆኖም ባለፉት ጥቂት ዓመታት በተለያዩ ምክንያቶች በአንዳንድ አካባቢዎች የወባ ምጣኔ ከፍ ማለቱን ተከትሎ ርብርብ ሲደረግ መቆየቱንም አንስተዋል። የህብረተሰቡን ግንዛቤ የማሳደግ የአልጋ ጎበር ስርጭትና የጸረ ወባ ኬሚካል ርጭት ስራዎች በስፋት መከናወናቸውንም ገልጸዋል። በዚሁም የወባ ስርጭት ምጣኔ አምና ከነበረበት ጋር ሲነጻጸር በ40 በመቶ መቀነስ ችሏል ያሉት የወባ ከፍተኛ ምጣኔ ባለባቸው አካባቢዎች ትኩረት ተደርጎ የበሽታውን ስርጭት ለመከላከልና ለመቆጣጠር የተከናወነ ያለው ተግባር ተጠናክሮ እንደሚቀጥል ተናግረዋል።
የመንግስት ሰራተኞች በቀጣዩ 2019 ዓ.ም የጤና መድን አገልግሎት ተጠቃሚ ይሆናሉ ተብሎ እንደሚጠበቅ የኢትዮጵያ ጤና መድን አገልግሎት አስታውቋል። የኢትዮጵያ ጤና መድን አገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁ እንደገለጹት መደበኛ በሆኑ የስራ መስኮች የተሰማሩ ዜጎች የጤና መድን አገልግሎት እንዲያገኙ ታስቦ የተዘጋጀው የማህበራዊ ጤና መድን አገልግሎት በአዋጅና ደንብ ከጸደቀ 14 ዓመታትን አስቆጥሯል። አዋጁ ሰራተኛው ከደሞዙ 3% እንዲቆርጥና የፌዴራልና የክልል መንግስታትም ለቀጠሉት ሰራተኛ 3%ውን እንዲሸፍኑ ይደነግጋል። ሆኖም ግን ባለፉት ዓመታት በመንግስት በኩል በቂ ገንዘብ ባለመኖሩና በኑሮ ውድነት አማካኝነት ሳይተገበር ቢቆይም በዘንድሮ ዓመት ግን የተሻለ ተስፋ ታይቷል ብለዋል። በዘንድሮ ዓመት በጤናው ዘርፍ የተሰማሩ ከ500 ሺህ በላይ ሰራተኞች ለአገልግሎቱ መመዝገባቸውን የጠቀሱት ዳይሬክተሩ ከገንዘብ ሚኒስቴር 4.5 ቢሊዮን ብር መጽደቁን ተናግረዋል። በሚቀጥለው ዓመትም ሁሉም የመንግስት ሰራተኛ ተጠቃሚ እንዲሆን የፌዴራልም ሆነ የክልል መንግስታት በጀት ይይዛሉ ተብሎ እንደሚጠበቅም አመላክተዋል። የአገልግሎት አሰጣጡን በቴክኖሎጂ የታገዘ ለማድረግ የፋይዳ መታወቂያ አስፈላጊ መሆኑንም ዋና ዳይሬክተሩ መናገራቸውን የኢትዮጵያ ፕሬስ ዘግቧል። ቢግ ብሊዲንግ የተሰኘ በአንድ ጀንበር 4000 ዩኒት ደም የማሰባሰብ ዘመቻ በመጪው ቅዳሜ እንደሚጀመር የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አስታውቋል። የአገልግሎቱ ምክትል ዋና ዳይሬክተር ወይዘሮ ጤናይ ደምሴ ለፋና ብሮድካስቲንግ እንደገለጹት የዘመቻ ስራውን ለማድረግ የዝግጅት ስራዎች ተሰርተዋል። ቢግ ብሊዲንግ የተሰኘው ዘመቻ በአፍሪካ ደረጃ ሊዘጋጅ መታሰቡንና በዘመቻው ከሚሳተፉ ሀገራት ኢትዮጵያ አንዷ መሆኗን ገልጸው እንደ አፍሪካ ከፍተኛ ቁጥር ያለውን ዩኒት ደም ለመሰብሰብ መታቀዱን ተናግረዋል። ዘመቻው በርካታ የደም ክምችት ከማግኘት ባለፈ በአፍሪካ ሀገራት መካከል አንድነትና ትስስርን ለመፍጠር ታሳቢ ያደረገ መሆኑን አንስተዋል። ሁሉም ደም መለገስ የሚችል ዜጋ እንዲሁም በጎ አድራጊ ማህበራትና ግለሰቦች በዘመቻው በመሳተፍና ቀጣይነት ያለውን ድጋፍ በማድረግ ህይወትን እንዲያስቀጥሉ ጥሪ አቅርበዋል። ከውጪ ወዳገኘነው ዘገባ ስናልፍ በቻይና በሆንግ ኮንግ መኖሪያ አፓርትመንት በደረሰው የእሳት አደጋ የሟቾች ቁጥር ከ128 በላይ መድረሱ ተነገረ። የእሳት አደጋውን ተከትሎ የአገሪቱ ባለስልጣናት 3 የግንባታ ተቋራጭ ድርጅት አመራሮችን በሕግ ቁጥጥር ስር ማድረጋቸውን አስታውቀዋል። የዜና እስከተጠናከረበት ባለው ሰዓት የሟቾች ቁጥር 128 የደረሰ ሲሆን 200 የሚሆኑ ዜጎች ደግሞ እስካሁን የት እንደገቡ አልታወቀም ተብሏል። በሆንግ ኮንግ ታይፑ ግዛት 8 የመኖሪያ አፓርትመንት ህንጻዎች ያሉ ሲሆን በአጠቃላይ 4000 ቤተሰብ አባላት በህንጻዎቹ እንደሚኖሩ ተናግረዋል። እሳቱ በ8 አፓርትመንት ለመሰራጨቱ ዋነኛ ምክንያት የህንጻው መስኮቶችና ኮርኒሶች ለእሳት ተጋላጭ በሆኑ ግብዓቶች የተሰሩ በመሆናቸው ነው ይላሉ የአካባቢው ባለስልጣናት። በአደጋው የእሳት አደጋ ሰራተኞችም ተጎጂ ሆነዋል ተብሏል። ዘገባው የአናዶሉና አልጀዚራ ነው። ክቡራን ተመልካቾች ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ የደረሱ የነበሩ ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ መሰናዶዎች ጋር መልካም ቆይታ። ጤና ይስጥልን።